ሩታን እንደሚወደት ከሩታ ተለይቶ መኖር እንደማይችል ሌላውን ተይውና ተጣልተው እንኳን በጠብም ሆነ በፍቅርም ሆነ በምንም በጭቅጭቅም ሳይታዩ አይን ላይን ሳይታዩ ማያድሩ ሰዎች እያወቀ አቤት የዚችን ምንም የማታውቅ ልጅ አምጥቶ አስወጣት እኮ አስገብቶ ህይወቷን አበላሸ፣ ሴትነቷን አራከሰ። አቤል የሚባል አቤል ረገጡ። አቤል እርኩስ እኮ ነው አይደል? ባለጌው ብቻ ነገር ሲጀመር ደግሞ ሴት ልጅ ይከታተልኝ አንቺ ሃይሚ ደግሞ ሲጀመር እሷ እኮ አስሩ አይደለም እንዴ? እሷ እኮ ማሰብ አለባት። ስንት ጊዜ ነው የነገር ኮሜንት ስንት ጊዜ ነው ሰው የነገረ ደግሞ በግል ስንት ጊዜ ነው ሰው የነገረ እሷ አይሰማም ብላ አይደለም መጨረሻ ላይ እንደዚህ ሆነሽ እንዴ? ጀመር ማንም ሰው እኮ አስገድዶ አይደለም በራሱ ፍቃድ ሴቶች ገብተዋል። ግን ከሩታ ውጪ መኖር አይፈልግም እሱ ለቪዲዮ ነው አብራቸው የሚሰራው። ሰብስክራይብ ሲል እንጂ ሲጀምር ያለ ሩታ እኮ ሚዲያው ራሱ ይቀዘቅዛል። ሩታ ሳትመጣ የዋለች ቀንና ሩታ ያለችበትን ቀን እስኪ እንትን አርጉት ማለት አለያዩት። ይምሬም ውዶቼ አንዴ እድል ስጡኝ። እናንተ እሱ ደግሞ አውቆ ዝም ብሎ እንደዚህ አሁን አብርሃም ደግሞ እንደዚህ ሆነ ዝም ሲል ሰው አሁን ጤናማ አይደለም። ስለዚህ ተስፋ እንዳትቆርጪ አሁን ደግሞ ተስፋ እንዳትቆርጪ ያሉ ነው። አንዳንድ ሰው ያማቻል እንደዚህ ያው እኮ ነው ዝም የሚያላብሽ አንዴ የሄርሜላን ህይወት ማበላሸት ተያዘው። ያልሆነ ነገር እያወራች አብርሽ ምን እንደሚጠብቅ ምን አይነት ገንዘብ እንደተከፈለ ባናቀም ለሰው ምድርጽቁ አስጠልሱ ሌላ ሰው የሚያወራና ይውረድ ውዶቼ። ኦኬ ችግር የለም። እኔ አንድ አውርቼ ወደ ወርዳለሁ ቦታ ለሰው ሰጣለሁ። ችግር የለም። ሲጀምር ማለት እንደዚህ መጥቶ እኔ አሁን ገባሁት። ማንም ሰው መጥቶ ለሀብሎ ሩታ ስም ስጠራ በቃ አውርዶት ማንም ወሬ አታዳምጡ። የትላንትና በጥፍ ማታች በጥፍ ማለት እኔ ሁሌ ነው ያላችሁ ቤት አይደለም ወደ ሰው የፈለገውን ነገር መናገር ይችላል። የሰው ሄርሜላ ደጋፊ ቤት እኮ ፍቅር ቤት ነው ፍቅር ቤት ሲጀመር በሱ ቆይ አዳም ወይኔ አጨርስኛ ስሜትን አረበ ማርያም ወሬ አታስጠፉኝ። ሲጀምር ማለት እነሱ በጥፍ ሁሉ ጊዜ በጥፍ እኔ ሁሌ ነው የማወራው። አንድ ወንድም አለኝ። አንድ ወንድም እንደ አብርሃም ሚዲያ ላይ ወጥቶ ሚስቱን ቤት አስቀምጦ እርጉዝ ሚስቱን አስቀምጦ ማለት ሚስቱ አይደለም አሲድ እሱ ላይ የሚደፋው እኔ የገዛ እህቷ ነበረ አንጋት ላይ ቢላ ማረገው አንድ ወንድም አለ፣ ሌላ የለም። ማታካም ወደታችሁ እህቱም እኔ ብቻ ነኝ ለወንድሜ። ለእናታችን ሁለት ነን። አባባል ግን ወንድም እንደዛ አድርጎ እናት ተምስ እንደም ያባይ ቀን ይስጠኝ ይችላልት እንዳተናገኝ እኔ ወንድም ሌላ የለኝም ማታካ የለኝም ብለ እንደዚህ ሚስቱ ላይ እንደዚህ ብጫፍ ማለት አብየ አሰል ምዳፋው እኔ ነኝ። አንጋት ላይ ቢላ ምከተው እኔ ነኝ። እናንተ በጥፍ ያማታ በጥፍ ማታች በጥፍ ቀርቶ ማለት አብርሃም የምታደርገው ድርጅት ማለት በጥፍ ብቻ አይደለም ያልቀው ህይወት እስከ ህይወት ድረስ ነበር የሚደርሰው። ግን ሩታ ጀግና ናት። በቃ እነሱ አሁን ምንድነው ዝሙት ነው ምናምን ዝሙት እናንተ ናችሁ እንጂ እኔ ሄርሜላ ማሳደፍ አልፈልግም። ለምን ሴት ልጅ ናት ተሳብራ ቤት እንድትቀመጥ አልፈልግም። እኔ ይሄ ነገር ሁሉ ነገር ያመጣው ማለት አቤሉን በቃ እንደፈለጋችሁ ቃጥቁት። አቤልን ይሄ ልጋጋም ይሄ ላጫው ማለት የሩታ ህይወት አባላሽቶ ተመስገን። አብርሽ ቢሄድ አብርሽ ይመጣል። እሱ ኦኬ ነገን ከና አሁን እሱ አነቀም ማይነቀሰው እንዴት ነው እንደዚህ ማውራው? ያበየ ሰው እንዴት ነው የሚያወራው? ንገሩኝ እስቲ። ከዚህ በላይ ከራስ ጋር ለምሉ ከዚህ በላይ እንዴት ነው ከራሱ ጋር የሚሆነው? ምጥሎ ነጥፍ እኮ በቃ እንዴት ነው የምታስቡት እናንተ? እኔ ጎል አለ ከዚህ ዱባይ ማለት አንድ ባዶ ሁለት ሻንጣ ባዶ ሻንጣ ማለት ሁለት ሻንጣ እቃ እንደያዘች አብዳ ማለት ሄዳ እማቤት ምስክር 2 አመት ሙሉ ሽንቷን በላና ነበር የምትሸረው። አሁን በጸባልም በምን አሁን ለቅርብ ጊዜ ነው ወደ ራሷ ተመለስ። 2 አመት ሙሉ እንግዲህ አስቡ። እነሱ አንተ ከራስ ጋር ለም አብዳለክ ራሳቸው አብዷል። ይሄ አብርሽ ዙሪያ ላይ ሄርሜላ ዙሪያ ላይ ያለ ሰዎች ራሳቸው አብዷል እንጂ እኛ አብርሽ ምንም ያበደ ነገር የለም። ምንም መሆን ነገር የለም። ሲያስመስል ነው በቃ ህይወታ ለመውጣት ፈልጎ ያስመስል ነው። አለቀ። ስለዚህ ግን የመጣችሁ በተካለች በተካለ ኤክሰለንት ገብቶሻል። በጥፍ ማታችን በጨልሏል ያሉ ያበደ ሰው እጅ ጠምቶ ዘዋል እንዴ
አልኩሽ እኮ በጥፍ ያለች ያላችሁ የመጣችሁ በጥፍ ያላችሁ የመጣችሁ ጋር አታስቀምጡ። በጥፍ ቀርቶ አንቺ እንደምባልሽ እዚህ አርባ ጋር ሆነሽ ባልሽ ምንድን ነው ስልክ ውስጥ ደውይ ሰዓትን ጠብቀሽ አሁን በዚህ ሰዓት ከባልሽ ጋር ላውራ ብለሽ ፍቅረኛሽ ይሁን ስልክ ቢዚ ሲሆን ከማጋ ነበርሽ ምናምን ብለሽ እኮ ማብራት የምትይዝ ሴት ነሽ። አሁን ዛሬ ሩታ ላይ የምትፈርዱት። ስለዚህ ፈራጅ ቁላጭ አትሆኑ። ይፈርድባቸዋል። ታያላችሁ። ጊዜ ይጠብቃል። ፈራጅ ቆራጭ የሚያደንቁበት ጊዜ ይደርሳል። ዝም በይ ማሪ። ስለዚህ ከዩቲዩበር ትዝታ ዜዶ በንጋሊ ተራቢ ታይ እነሱ ኮሜንት እያነበቡ ነው የሚሰሩ እነዚህ እርኩሶች። ሰብስክራይብ እንዳታረጉ። ስለዚህ ዛሬ እኔ ግን ዛሬ ምን አለችኝ? ዝሙት ነው ወላሂ ዝሙት ነው አለችኝ። አላህ ይፍረድብሽ። እኔ ሌላ ምንም አልልሽም። አላህ ይፍረድብሽ። ወላሂ ያልሽ ዋጋ ያስከፍልሽ። ማዳም አላህ ዋጋ ያስከፍልሽ። በውሸት ወላሂ ያልሽ ማሪ ምን አሻሻለሁ ማሪ። እንደዚህ በቀልድ ዝም ብሎ ተራ ላይ እየመጡ ሃይማኖት እያቆሸሹ ምድረ ቆሻሻ ሁላ ታያቸው እና ውዶቼ በጣም ነው የምወዳችሁ። ሲመጡ አይደል እንደ ነገሩ ቀር በአብር በመስቀል በመዳኛ ምን አለች ሲጀመር? ሰውኝ ቆይ ቡዜ ምን አለች ዛሬ? ሰሙኝ ቡዜ ሀብሉን ሰው እንዲነጋገርበትና የራሳችሁን ሲስተም ለመፍጠር ነው እንጂ ያሰራችሁት ምንም እንደሌለበት ገባኝ አለች ቡዜ መታ ዛሬ። ለምን እንደዛ ላይ መጀመሪያ ሳታጣራን ምን አወራች? አሁንስ የሰው ስም ማጥፋት ራሱ ቀላል ነው እንዴ? ሰው እንዴት ነው ልክ በቃ እነሱ ስራቸውን ነው እየሰሩ። ኦኬ ውድ የሄርሜላ ደደቦቹ የሄርሜላ ቡችሎቹ ደደቦች ምን እንደሆነ አሁን ከትላንት ወዳ ምን ብላ ነው አወራችን? ከትላንት ወዳ ቪዲዮ ላይ ቆይ ከትላንት ወዳ ቪዲዮ ላይ ኤፍሬም ለምን አደርክ ስትለኝ እኮ ነው አሁን ሄርሜላ ጋር ማነው ከሩታ ጋር አልጋ ስገፈፋ አደርክ ምናምን ያሉ ሲሳደቡ ነበር። እሷ የሰጠን ነጥፍ አይደለም ለዚህ ጋር የምትሳደበው ልጅቷ ያለወለች ቦታ ያላየች ነገር የምትረግጥ እሷ ነው የሰጠን አይደለም እንዴ? ሲያስጠሉ በመሪያው ዱባይ ራስ ያ ማዳም በርበሬ ያለቀ ልጅቷን እንግዲህ እንትናም ታባርጉላት። ያው በመጀመሪያ ደረጃ ማለት ነው እናንተ ራሳችሁ ስታወሩ ለከት ይኖራችሁ። ኦኬ ዝም ብላችሁ እንደዚህ ነው ያላያችሁትን ነገር ልክ እንዳያችሁት ኮፒ የሚመስል ነገር አታውሩ። ኦኬ መጀመሪያ መስማት ወይም ደግሞ እናንተ ፈረ እግዚአብሔር ይኖራችሁ። እኛንን ያባለግናችሁ ሲጀመር አሁን ላይ ድረስ አላመኑም። ሲጀመር ታሟልተናል። መጀመሪያ ራሱ ዛሬ ቪዲዮ ላይ ራሱ ማየት ትችላላችሁ። የመጀመሪያው ላይ ሲመጣ ራሱ አሳሳቁ ሁኔታው ምናምን ከዛ በኋላ ደግሞ ሩታን ስስማት ትላንት እኮ አላያችሁም? ትላንት እኮ መጀመሪያ ሲቆም ሌሎች አብርሽ ታደሰ ሩታና ኤፍሬም ጋር ሲሆን ያስካካል፣ ሲመጡበት ይደነግጣል። ምክንያቱም የገባበት ውጣ ውጪ መውጫው ከባድ ስለነበረ በቃ ሲጀመር ማስረሻ የሩታ ማስረሻ ሆነች እንጂ ሄርሜላን እኮ እንደማፈቅራት ሁሉ ግልጽ ነው። ግልጽ እኮ ነው። ይወዳታል፣ ግን ማፍቀርና መውደድ ደግሞ ለይታ ማረግ ይልሽ አንድ ነገር ልንገራችሁ። አሁን ሴት በመሆኗ ሄርሜላን ብትሆን አድርጋ ብታስብ አስባ ብታረግ ወይ ኮሜንታተር ብትሰማ ጥሩ ነበር። ምክንያቱም ማለት ነው እሱ አውቆ እንደሆነ አንድ ነገር ስትለው አፏን ሲይዛት ምናምን ያኔ ፍላጎት እንደሌለው መረዳት ነበረባት እንደ ሴት ልጅ። ኦኬ ይወደኛል በላ ገና ለገና ከሷ ጋር ስለሆነ ብቻ መተማመን አልነበረባትም። በዛ ላይ ደግሞ ሚስቱ ላይ ማዛት ሩታዬ ከዚህ በላይ የምትጎዳው ይበዛል። ያኔ በቅርቡ ተታው ቢሆን ያኔ ማለት ነው እኛ ኮሜንት ላይ ስንጽፍላት ሰምታ አቁማ ቢሆን አትጎዳም ነበር። የበለጠ አሁን የምትሰበረው ዛሬ ማለት ነው ማሬ ስንት ዩቲዩበሮች ስንት እንትን ቲክቶከሮች ታይ ተብላለች። በጣም ተመክራለች። ወላሂ ላዚ ሲጀመር ደግሞ ራሱ አብርሽ 5 ጊዜ አልቀጠራትም። ሩታን እያዘ ከህይወቴ ውጭ 1 ከህይወቴ ውጭ 2 5 ጊዜ እንዴ ይሄ ያልሰማ ከድንጋይ ላይ ውሃ ማፍሰስ እኮ ነው የሷን ነገር እንዴ
ጭራሽ ለምን እሷ እኮ እንደዚህ ለራሱ እንደዚህ ድረስ እኮ የደረሰችው በእሷ ግፍፊት ብቻ አይደለም። አቤል የሚባል ተንከሲስ ቡዳ ማለት ነው። አሁንም ተስፋ ቆርጥ ማለት ነው። ቀለበቱን በማውለቅ ብቻ ሳይሆን እንግዲያውስ ማለት ነው ሄርሜላ እሱ አቤል ነው ህይወቷን ማበላሸት የያዘው ድሮ ገና የዛኔ ስንት ጊዜ ከህይወቴ ውጪ አይደለም ውጪ እያለ ከህይወቱ ሲያስወጣት የዛኔ አቤል ማለት ነው ያቃል የሩታና የአብሬሽን ፍቅር ያቃል። ስንት ሴቶች መጥተው እሷን አዳም ጭማመዝ በማለትብኝ ስንት ሴቶች መጥተው ምርጫዋ ሩታን ከማንም ሴት ጋር እንደማያወዳድራት ያቃል፣ እንደሚወደት ያቃል፣ እንደሚያፈቅራት ያቃል። ተመልሳ ቪዲዮ አታይም እንደሷ እኔና ሩታ በጣም ብዙ ቻሌንጆች በጣም ብዙ ነገር ሊያራርቅ ሊመጣ ይችላል፣ ግን አንለያይም ብሏል። በጣም ብዙ ጊዜ ቪዲዮ ሰርቷል አይደለ? የሄርሜን ህይወት ያበላሸው አቤል ነው። ባጭሩ እሱ ነው ያልሆነ ነገር መጀመሪያ እሷ ለምንድን ነው የማትሰማም የሰው ነገር እንዴ? ምን አረጋ? መስማት ነበረባት። ታይ ብለና እኛ እኮ ሴት ልጆች ነን። ልንገራችሁ ሄርሜላ ብታለቅስ እኛ ምንም ጥቅም አናገኝም። እውነት ለመናገር ግን አሁን ላይ ብታለቅስ ደግሞ ምንም አይመስለኝም። እንዴ ብትል በጣም ታግለናል። ሩታ ሲጀመር እሷ ሰመጣ ሩታም እንደዚህ ነው ያስጨነቃት። እሳይ ደጋ ምንም ልጁን በምድር ግፍ ከርጉዝ ሴት ላይ ግፍ የተሰራ ፈጣሪ እኮ ነው እየሰጠ። ሄርሜላ እኮ ብሩክ ሴት ላይ እኮ የጨከነች አረመኔ እኮ ነው። ግን አንዴ በጣም ነው የምታናደኝ። በመሀል ታሳዝነኛለች፣ በመሀል ታናደኛለች። እኔ ጭራሽ ሙጭ ራሱ ታሳዝነኝ እንደሆነ እኛ ነው የሚያውቀው፣ ማንም ሰው አያውቅም። አሳዝነኝም አታውቅም። እኔ የሩታ በርግዟ ጊዜ ግን ሩታ በጣም ጠንካራ ናት። እኔ ወላሂ በሩታ እኔ እኮ አልቀሻለሁ እኮ ወላሂ ደምን ባኝ በበኩሌ አልቀሻለሁ። እኔ አማም ነበር ራሱ የሰው ባዲዛ ሆዷ ተንቀፍልዶ ዝችኛይቱ የሰው ባዲዛ መዋኛ ገንዲ ያቀባች። ኧረ ሄርሜላ የስራሽን ነው የሰጠሽ ለገና ዓለም ሲሆን እንዲው ፈጣሪ እንደዚህ ህይወቷ ምስቅልቁልቁልቁል እሱ እኮ ፍቅር ጥያቄ እየጠየቀው ቀን እኮ ሌላ ነገር ምንም ነገር እኔ እንዳጠይቄ ብሏል። ከዛ ቀጠላ ደግሞ ቀለበት ብሎ ልጁ አስጨንቆ አርጓል። ከዛ ደግሞ አሁን ሶስተኛ ሽማግሌ ላኩ ብሎ ልጁ ያስጨነቀው በጨራሽ ወንድ ልጅ ራሱ አስቦ ይላክ እንጂ እኔ ብዬ ነው እንደሚልከው ከወደደኝ አረ ባክህ ወላሂ አናለቅስም እኛ ማሬ። ይሄ እኮ ያበቃ እንግዲህ